ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር አብይ አህመድ በወልቃይት በማንነት ጥያቄዎችና ወቅታዊ የፖለቲካ ጥምረቶች ዙሪያ የፌዴራል መንግስቱን አቋም አስታውቀዋል። በአማራ ክልል እየተካሄደ ያለውን ግጭት ለመፍታት የፌዴራል መንግስት ከፋኖ ታጣቂዎች ጋር በሶስተኛ ወገን በሚመራ የሰላም ድርድር ውስጥ እንዲሳተፍ ባለሙያዎች ጥሪ አቅርበዋል። ሌሎችንም ይዘናል። አብራችን ቆዩ። ጠቅላይ ሚኒስትር አብይ አህመድ በወልቃይት በማንነት ጥያቄዎችና ወቅታዊ የፖለቲካ ጥምረቶች ዙሪያ የፌዴራል መንግስቱን አቋም አስታወቁ። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቃለ መጠይቅ በይዘታቸው ውስብስብ የሆኑ የወሰንና የማንነት ጥያቄዎችን በተለይም የወልቃይት ጉዳይን በአጭር ጊዜና በአንድ ወገን ፍላጎት ብቻ ለመፍታት የሚደረግ ጥረት ዘላቂ ሰላምን እንደማያረጋግጥ ገልጸዋል። ጠቅላይ ሚኒስትሩ በቃለ መጠይቃቸው እንዳመለከቱት የወልቃይትና አካባቢው የወሰንና የማንነት ጥያቄ በአማራ ክልል በኩል ለረጅም ጊዜ ሲነሳ የቆየ ቢሆንም በአሁኑ ወቅት በአካባቢው ላይ የተለያዩ የፖለቲካ አቋሞች በመንጸባረቅ ላይ ይገኛሉ። በትግራይ ክልል በኩል አካባቢው በፌዴራል ስርዓቱ መዋቅር መሰረት በትግራይ ክልል ይተዳደር እንደነበርና በጦርነቱ ምክንያት ማጣታቸውን በመግለጽ ጥያቄ እንደሚያቀርቡ ጠቅሰዋል። በሌላ በኩል ደግሞ ለአማራ ሕዝብ ህልውና እንታገላለን የሚሉ ኃይሎች ጉዳዩ በህግ አግባብ በተሟላ መንገድ ወደ አማራ ክልል መመለስ ሲገባው የፌዴራል መንግስት አልመለሰም የሚል እምነት እንዳላቸውና አካባቢውን በኃይልም ይሁን በሰላም ለማስመለስ የፌዴራል መንግስቱ እንቅፋት እንደሆነባቸው እንደሚገልጹ አስረድተዋል። ነገር ግን ጉዳዩን አንዱን ወገን ብቻ በማስደሰትና የሌላውን ጥያቄ ወደ ጎን በመተው ለመፍታት የሚደረግ አካሄድ ለአጭር ጊዜ እፎይታ ከመስጠት ባለፈ በሂደት የጊዜ ቦምብ በመሆን መልሶ ግጭት እንደሚፈጠር አብራርተዋል። በመሆኑም ጉዳዩ ሁለቱንም ክልሎችና የሁለቱንም ክልሎች የህብረተሰብ ክፍሎችን ያሳተፈ ሙሉ ውይይት የተደረገበትና በህገ መንግስታዊ ስርዓቱ መሰረት በህዝበ ውሳኔ ወይንም ሬፈረንደም እልባት የሚያገኝበት መንገድ እንጂ በኃይል ወይንም እድል አግኝቻለሁ በሚል ጥድፊያ የሚወሰድ እርምጃ ዘላቂ መፍትሄ አያመጣም ሲሉ ተናግረዋል። በአሁኑ ወቅት የአማራ ክልል ማህበረሰብ በአካባቢው የመንቀሳቀስ እድል ያለው ቢሆንም ዘላቂ ሰላም የሚረጋገጠው ትግራይንም አሳታፊ ባደረገ የሁለቱንም ህዝቦች አብሮነት በሚያከብርና ሁለቱም አሸናፊ የሚሆኑበትን የምክክርና የውይይት መንገድ በመከተል እንደሆነ ነው የተናገሩት። በሌላ በኩል ጠቅላይ ሚኒስትሩ በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ የሚታዩ የኃይሎች ጥምረትና መሳሳብን በተመለከተ አስተያየት የሰጡ ሲሆን እነዚህ አካሄዶች ያልተቀደሱና ብዙ ርቀት የማይሄዱ ጋብቻዎች ሲሉ ገልጸዋቸዋል። በፖለቲካ ኃይሎች መካከል የሚደረግ እንዲህ አይነት ጊዜያዊ ጥምረት ጠላትን ወይንም ተፎካካሪ ለአጭር ጊዜ ሊያሰነብት እንደሚችል ቢገልጹም ዘላቂ ድልና መፍትሄ ግን ሊያመጣ እንደማይችል አስረድተዋል። ብዙዎቹ የፖለቲካ ኃይሎች መሰረታዊ እምነቶቻቸውንና ልዩነቶቻቸውን የሚነጋገሩት ከድል በኋላ በመሆኑ ጥምረቶቻቸው ቶሎ የመፍረስ እጣ ፈንታ እንደሚገጥማቸው የተናገሩት ጠቅላይ ሚኒስትሩ በለውጡ ወቅት የነበረውን የኦሮማራ እንቅስቃሴ በማስታወስ እኛ ከመጀመሪያው አንስቶ በወቅታዊ ሁኔታዎች፣ በታሪክ ምልከታችን፣ በህልምና ትልማችን እንዲሁም በእኩል እድገትና መገንባት በሚገባው ሀገር መሰረት ላይ ጥልቅ ውይይቶችን እናደርግ ነበር ብለዋል። ከዚሁ ጋር አያይዘው በወቅቱ የነበረው የኦሮማራ እንቅስቃሴ ለብዙዎች የሚወደድ ግንኙነት አልነበረም ያሉት ጠቅላይ ሚኒስትር አብይ አንድን ለውጥ ሲያመጡ የህዝብን ትርታ ማዳመጥ አስፈላጊ ነው በማለት ተናግረዋል። የሚታየው ካቢኔ ብቻ ሳይሆን ሌሎችም አካባቢዎች ላይ የነበረው ውክልና አሳታፊ አካታች አልነበረም የሚል ስሞታ ቅሬታ ነበር። ያለ መፍታት ብዙ ርቀት ተኪዷል። መጥፎ ትርክቶች አሉ። አንደኛው እንደ ገዢ፣ እንደ ጨፍጫፊ፣ እንደ አጥፊ የሚወስድ ትርክት አለ። ይሄ ደግሞ በዘላቂነት ኢትዮጵያን እያጠፋ እየከፋፈለ ነውና ትርክት ማድረቅ አለብን፣ ማስተካከል አለብን የሚል ጥያቄ ነበር። እሱን ለመፍታትም የውስጥ ውይይት፣ የመንግስት ውሳኔ በቂ ስለነበረ ማድረግ ተችሏል። ሌሎች የፖለቲካ ኃይሎች ወይም አመለካከት ያላቸው ፓርቲዎች በመንግስት ስርዓት ውስጥ ማሳተፍ፣ ኢንክሉሲቭ መሆን ችግር አለ። አሸንፍ ያለውና በቃ እኔው ብቻ ነኝ ማስተዳድረው የሚል እሳቤዎች ኢትዮጵያ ውስጥ አሉ። ያም ጎጂ ነው የሚል ነገር ነበር። እንደምታስታውሱት በካቢኔያችን የሚፎካከሩ ፓርቲዎች ገብተው በጋራ ነው ባለፉት 5 ዓመታት ሀገር የመራ ነው። ያም በቂ አይደለም። በፓርላማ ውስጥ ተሳትፎ ያንሳል። ይሁነን ብለን ሌሎች ኃይሎች እንዲሳተፉ መልቀቅ አለብን፣ ማሳተፍ አለብን የሚል ምናልባት ኤክሰፕሽናል የሆነ ውሳኔ አሁን እንደዋዛ ብናየው ነገ ደግሞ ማግኘታችንን እናያለን። አንድ ሁለተኛ ደግሞ እስካሁን ባለን ታሪክም በሌሎች ሀገራት ታሪክም ብንወስድ
ሊመረጥ የሚችል ገዢ ፓርቲ ግድ የለም ሌሎች የሚሳተፉበትን እድል ልፍጠር። አሁን ላይ በሀገሪቱ የሚታዩትና ብዙ ርቀት የማይጓዙት የፖለቲካ ጥምረቶችም ዋናው ክፍተታቸው እንዲህ ያሉ ጥልቅ ውይይቶችና የጋራ መዳረሻዎች የሌሏቸው መሆኑ እንደሆነ ጠቅላይ ሚኒስትሩ አብራርተዋል። ከዚህ በተጨማሪ በህገ መንግስቱ በሰንደቅ ዓላማና በአንቀጽ 39 ዙሪያ የሚነሱ ጥያቄዎች ረጅም ጊዜና ሰፊ ሂደት የሚፈልጉ ከአንድ አካባቢ ፍላጎት በላይ የሆኑና የሁሉንም ተሳትፎ የሚጠይቁ በመሆናቸው አብዛኞቹ በሀገራዊ ምክክር ሂደቱ ምላሽ ያገኛሉ ተብሎ እንደሚጠበቅ ጠቅላይ ሚኒስትሩ አያይዘው ገልጸዋል። በአማራ ክልል እየተካሄደ ያለውን ግጭት ለመፍታት የፌዴራል መንግስት ከፋኖ ታጣቂዎች ጋር በእውነተኛና በሶስተኛ ወገን በሚመራ የሰላም ድርድር ውስጥ እንዲሳተፍ ባለሙያዎች ጥሪ ያቀረቡ። ይህ ጥሪ የቀረበው በሰላምና ደህንነት ጥናቶች ኢንስቲትዩት ሐምሌ 24 ቀን 2018 ዓ.ም በተዘጋጀ የፓነል ውይይት ላይ ሲሆን በአፍሪካ የምርምር ዩኒቨርሲቲዎች ጥምረት ውስጥ ተመራማሪ የሆኑት ዶክተር ያሬድ ደበበ በአማራ ክልል ለረጅም ጊዜ የቆየውን ግጭት በተመለከተ ጥናት ባቀረቡበት ወቅት በመንግስት ወታደራዊ ኃይሎችና በፋኖ ታጣቂዎች መካከል ያለው ውጊያ እልባት ሳያገኝ በመቀጠሉ ከፍተኛ ኢኮኖሚያዊ፣ ማህበራዊና ሰብአዊ ቀውስ እያስከተለ መሆኑን ገልጸዋል። በሄልሲንኪ ዩኒቨርሲቲ የዶክትሬት ተመራማሪ የሆኑት አማኑኤል ተስፋይ በበኩላቸው እንደ ዩክሬን፣ የመካከለኛው ምስራቅና ሱዳን ጦርነቶች ያሉ ዓለም አቀፋዊ ግጭቶችና ቀውሶች የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ሌሎችም ዓለም አቀፍ አካላትን ትኩረት በአማራ ክልል ካለው ግጭት ትኩረታቸውን እንዲያዞሩ ማድረጋቸውን ጠቁመዋል። ዶክተር ያሬድ መንግስት ቀደም ሲል ከህወሓት ጋር በደቡብ አፍሪካ እንዲሁም ከኦሮሞ ነጻነት ሰራዊት ጋር በታንዛኒያ ያደረጋቸውን የሰላም ንግግሮችን በመጥቀስ መዋቅራዊ ቅሬታዎችን የሚፈቱ የህዝቡን ኑሮ የሚያሻሽሉና ከአጭር ጊዜ ጊዜያዊ ስምምነቶች ባሻገር የሚካሄዱ ዘላቂ የሰላም ጥረቶች አስፈላጊ መሆናቸውን አጽንኦት ሰጥተዋል። ተመራማሪዎቹ የፋኖ ታጣቂዎች ተመሳሳይ የውጭ ድርድር መድረክ እንደሚፈልጉ ጠቁመው መንግስት ለውይይት እውነተኛ ፈቃደኝነት እንዲያሳይ አሳስበዋል። በክልሉ ባለስልጣናትና በትልልቅ ታጣቂ ቡድኖች መካከል በአፍሪካ ህብረትና በኢጋድ አነሳሽነት የተደረጉ የአካባቢ የሰላም ስምምነቶች ቢኖሩም ውጊያው የቀጠለ ሲሆን ይህም አሳታፊና ዘላቂ የሆነ የሰላም ሂደት አስፈላጊነትን ያሳያል ተብሏል። በግጭቱ ሁኔታዎች በጦርነት ወቅት ያለው ኢኮኖሚ በወጣቶች እንቅስቃሴና ወደ ሰላም በሚወሰዱ አማራጮች ላይ ያተኮረው ውይይት ሁለቱንም ወገኖች ወደ ድርድር ለማምጣት ከአውሮፓ ህብረት፣ ከተባበሩት መንግስታትና ከውጭ መንግስታት የሚደረግ ዓለም አቀፍ ጫና አስፈላጊ መሆኑን አብራርቷል። ባለሙያዎች ባለድርሻ አካላትም ከወታደራዊ እርምጃ ባሻገር በመመልከት ፖለቲካዊ ቅሬታዎችን፣ ኢኮኖሚያዊ መገለሎችን፣ የመልካም አስተዳደር ፈተናዎችና የወጣቶች ስራ አጥነትን እንዲፈቱ አሳስበዋል። የውይይት መድረኩ ላይ እንደተመላከተው በታጣቂዎች አስገዳጅነት በአባወራ የሚሰበሰብ መዋጮ፣ መደበኛ ያልሆነ የአካባቢ ግብር፣ በመንግስት ድጎማ የሚቀርብ ማዳበሪያን መልሶ በክፍያ መሸጥና እገታዎች ግጭቱን በፋይናንስ በመደገፍ ሚና አላቸው። ከየቤቱ የሚሰበሰቡ አስገዳጅ መዋጮዎች ግን በነዋሪዎች በኩል ራስን ለማዳን የሚደረግ ቢሆንም በሌላ በኩል ደግሞ የመንግስት የአጸፋ እርምጃዎች ጥቃቱን የሚያባብሱ ምክንያቶች ሆነው ተጠቅሰዋል። በግጭቱ መቀጠል ሳቢያ በትምህርትና በልማት ላይ የሚያደርሰው የረጅም ጊዜ ተጽዕኖ ሌላው አሳሳቢ ጉዳይ ሲሆን በግጭቱ ምክንያት ከ4 ሚሊዮን በላይ የትምህርት ዕድሜ ያላቸው ህጻናት ከትምህርት ገበታ ውጪ ሆነው ይገኛሉ። የኢትዮጵያ አእምሯዊ ንብረት ባለስልጣን እየጨመረ በመጣው የኮፒራይት መብት ጥሰት ላይ ማስጠንቀቂያ ሰጠ። አስገዳጅነትን ለማጠናከርም ህጉን እየገመገመ ነው ተብሏል። በመብትና ተዛማጅ መብቶች ጥበቃ አዋጅ ቁጥር 410/1996 ላይ የሚደረጉት ማሻሻያዎች ከአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት የህግ ባለሙያዎች ጋር በመተባበር እየተዘጋጁ እንደሚገኙ በባለስልጣኑ የኮፒራይትና ተዛማጅ መብቶች ኃላፊ የሆኑት አቶ ወሰን ሙሉ ገልጸዋል። ለሪፖርተር ጋዜጣ ማብራሪያ የሰጡት አቶ ወሰን ረቂቅ ህጉ በፍጥነት እየተቀየረ የመጣውን የዲጂታል አካባቢ ነባራዊ ሁኔታ የሚያንጸባርቁ ችግሮች መስተዋላቸውን ተከትሎ ከኮፒራይት መብት ባለቤቶች፣ ከህግ አስከባሪ አካላት፣ ከፍትህ ተቋማትና ከሌሎች ባለድርሻ አካላት ጋር በርካታ ዙር ውይይቶችን ማድረጉን ተናግረዋል። የተዘጋጁት ረቂቅ ማሻሻያዎች የኮፒራይት መብት ጥሰት በሚከሰትበት ጊዜ የኢንተርኔት አገልግሎት አቅራቢዎች
ያላቸውን ኃላፊነት የሚደነግጉ በከባድ የኮፒራይት ጥሰት ላይ የተሰማሩ ድረገጾችን የመለየትና የማገድ አሰራሮችን የሚዘረጉ እንዲሁም የመብት ባለቤቱ ጥቆማ ሲቀርብ የጥሰት ይዘት ያላቸው መረጃዎች ኦንላይን ላይ ከሚገኙ ማህበራዊ ሚዲያዎች የማስወገድ አሰራርን ያካተቱ ናቸው። አክለውም የባለስልጣኑ ስጋት እንደ ቲክቶክ፣ ዩቲዩብ ወይንም ቴሌግራም ያሉ ማህበራዊ ሚዲያዎች መኖር ሳይሆን በእነሱ በኩል የሚደረገው ያልተፈቀደ የፈጠራ ስራዎች አጠቃቀምና ስርጭት መሆኑን አስምረውበታል። የመገናኛ ብዙሃን ተቋማትም በኮፒራይት ጥሰት እየተጎዱ መሆናቸውን አብራርተዋል። ለምሳሌ ያህል የአንድን ጋዜጣ ሙሉ የዜና ይዘት ያለ ፍቃድ በማህበራዊ ሚዲያ ላይ መልሶ መልቀቅ የኮፒራይት ጥሰት እንደሆነ ጠቅሰዋል። ሆኖም ግን ያንኑ መረጃ የዜና ምንጩን በትክክል በመጥቀስና በራስ አባባል ወይንም አጻጻፍ ገልጾ መዘገብ የኮፒራይት ሕግን እንደማይጥስ አስረድተዋል። እንደ ስራው አይነት የኮፒራይት ጥበቃው እንደሚለያይ የገለጹት ኃላፊው የመጽሐፍት፣ የመጽሔቶች፣ የጋዜጦችና የስነ ግጥም ስራዎችን ጨምሮ የጽሁፍ ስራዎች በደራሲው የህይወት ዘመንና ህይወቱ ካለፈ በኋላ ለ50 ዓመታት ጥበቃ እንደሚደረግላቸው ተናግረዋል። የሙዚቃ የተቀረጹ ስራዎች ከታተሙ በኋላ ለ50 ዓመታት እንዲሁም የብሮድካስት መብቶች ለ20 ዓመታት ጥበቃ ይደረግላቸዋል። አሁን ያለው ህግ ለኮፒራይት ጥሰቶች የፍትሐ ብሔርና የወንጀል መፍትሄዎችን እንደሚያካትት የገለጹት ኃላፊው እንደ ጥፋቱ ስፋት ከ1 እስከ 10 ዓመት የሚደርስ እስራት እስከ 25,000 ብር የሚደርስ መቀጮና የጥሰት ስራዎች ስርጭትን የሚያግድ የፍርድ ቤት ትዕዛዝን እንደሚያካትት ገልጸዋል። በተጨማሪም ኢትዮጵያ የስነ ጽሁፍና የስነ ጥበብ ስራዎች ጥበቃ ለሚያደርገው የበርኒ ኮንቬንሽን አባል ለመሆን እየተዘጋጀች መሆኗንና የማጽደቂያ ረቂቅ አዋጅም ለሚኒስትሮች ምክር ቤት መቅረቡን ተናግረዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።